የምርጫ ቅስቀሳ የሚሰሩ ጳጳሶቻችንን ላሳያችሁ። ብፁዕ አቡነ አብርሃም የባህር ዳርና የሰሜን ጎጃም ሀገረ አባቶቻችን እንዴት እዚህ ነገር ላይ ወርደው ተገኙ? በእውነት ነገር ነው ይሄ። የመነኩሴ ሀብታም ካለ መጽደቅ አይችልም። ለምን? ዓለምን የናቀው ለምን ነበር? ድሃ ለመሆን። ጊዜው የምርጫ ነው። ጊዜ የምርጫ ነው። ውድ ቤተሰቦቼ እንደምታውቁትና ወቅታዊ የሆኑ አባቶቻችንን የሚመለከቱ አንዳንድ ነገሮች እየወጡ ነው። አንድ ግን የምጠይቀው ይቅርታ ያርጉልኝና እረፍታሉት በቆና ቀብዱ በብዙዎች ዘንድ ተወዳጅነትና ተቀባይነትን ያገኙት እኚህ አባት እኚህ ከጀርባ የምታያቸው አባት ርዕሰ ሊቃውንት ማን ነው? አቡነ አብርሃምን የድሮ አቡነ አብርሃም አይደሉም ያላቸው? የድሮ አብርሃም አይደለም ዝም ብለህ ነው አለና ተነተነ። ቸርች ውስጥ የምርጫ ቅስቀሳ በግልጽ የመጀመሪያው ስለ ምርጫ ነው። የዘንድሮ ምርጫ የሚቀጥለው ምርጫ ጠቅላይ ሚኒስትር አብይ አህመድ ያሸንፋል። ጨብጨቡ። ጾመ ሐዋርያት መቼ ነው የሚገባው? ጾመ ድህነትም ዓርብ ረቡዕ መቼ ነው የሚገባው ብላችሁ ብዙዎቻችሁ ጠይቃችሁኛል። ዛሬ እነሱን እንመለከታለን። ሌሎችንም ቪዲዮዎች አብረን እንመለከታለን። ዲያቆን ኃይለ ሚካኤል ነኝ። ኦርቶዶክስ ቲቪ ላይ ነው የምትገኙት። ላይክ ያደረጋችሁ ቪዲዮን ጀምሩ። ያልሰጣችሁ ጳጳሳት እንደ አቡነ ሩፋኤል ስጡ ይላል። እሺ ቤትና ንብረታችሁን እውነት ነው ይሄ እውነት ነው። ባለፈውም በዚህ ጉዳይ ተነጋግረን ነበር እና ጳጳሳት ሌላ ብዙ ነገርም እናንተ ላይ አፋችን ለመክፈት ስልጣናችሁ ከባድ ነውና ንብረታችሁን ስጡ። በቃ ለቅድስት ቤተክርስቲያን ለአብነት ትምህርት ቤቶች ስጡ። ግራውንድ ፕላስ 4 5 6 ያላችሁ ጳጳሳት እና በዚሁ እንለፈው። ብዙዎች ግን ኮሜንት ላይ ብዙ ነገር እያሉ ነበር እና ጳጳሳትን እንደዛ ማውራት ተገቢ ነው ብዬ አላምንም። ጠቅላይ ሚኒስትራችን ዶክተር አብይን ሳላመሰግን አላልፍም። ይሄ የእሳቸው ውጤት ነው። ይሄ ለቤተክርስቲያናችንም ለሕዝባችንም ለሁሉም በቃ ዓለም አቀፍ የሆነ ደስታን የሚሰጥ ነው። በእውነቱ ሁሉም የሚያስደስት እግዚአብሔርም ደስ ይለዋል። በዚህ አዲስ አበባ ከተማ በከፍተኛ የእድገት ለውጥ ላይ እንዳለች የተለያዩ መሰረተ ልማቶችን ስናይ ነው የነበረውና ሁልጊዜ አውሮፓ እያሉ ማውራት ሳይሆን የራስን ሀገር ከአውሮፓ በላይ ከፍ አድርጎ በዓለም ደረጃ ላይ ማሳየት ትልቅ ብቃትም የሚጠይቅ ነው። ያንን ብቃት ደግሞ በተግባር እያየን ያለንበት ሁኔታ መሬት ላይ ያለ እውነታውን ነው ስንጎበኝ የነበረውና እጅግ በጣም ደስ የሚልና መንፈስን የሚማርክ ሆኖ አግኝተነዋል። አዲስ አበባ እንደ ስሟ አዲስ እየሆነች ነው የተመለከትነው። ብዙ የኮሪደር ልማቶች መንገዶች ተመልክተናል። ለልማት ተነሺዎችንም መተን ተመልክተናል። ገላንጉራ የሚባል ቦታ ላይ ከተማሪዎችም ጋር ተገናኝተናል። እንግዲህ ይኖሩበት ከነበረው ህይወት በእጥፉ የተሻለ ቦታና ንጹህ አየር የሚያገኙበት ቦታ በተለይ ለተማሪዎቹ እውቀትን እንደው በስፋትና በነጻነት የሚሸምቱበት ቦታ እንደሆነ ተመልክተናል። አኗኗራቸው እጅግ በጣም ደስ የሚል ነው እና ይሄ በጣም የሚመሰገን ከተማው መስተዳድር የሰራው ስራ በእጅጉ የሚደነቅ ነው። እንግዲህ ይህንን ሀሳብ ያመነጩም በስራ ላይ ያውሉትን ሁሉ በእጅጉ አድርጌ ያመሰግናለሁ። ሀሳባቸው፣ ፍላጎታቸው አዲስ አበባን እንደ ስሟ አዲስ አበባ ማድረግ ከዚህ ተነስተን ግን መላ ኢትዮጵያ በዚህ አይነት መንገድ ህዝባችን ወደ እድገት ጎዳና እንዲያመራ በሚል ነው። ሁሉም የየራሱ ድርሻ አለው። መቼም ጸጋ የሌለው ሰው የለም። የተለያየ ጸጋ ነው ያለውና ሌላው የሚችል በስራም በጉልበትም በማንኛውም ነገር ትብብር ማድረግ አለበት። በሀሳብም በጸሎትም ጸሎተኛው ደግሞ ፈጣሪም በመለመን አገር ከሁሉ በላይ ሰላም ሆና ልማቷ ከፍ ብሎ በዓለም ደረጃ ከፍ የምትልበትን የሀገራችንን ስም የማስጠራቱ ስራ ላይ ሁሉም የየበኩሉን አስተዋጽኦ ማድረግ መቻል አለበት እና ጅምሩን በሚገባ አይቼ በጣም ደስ ብሎኝ የውጭ ጎብኚዎች ቢመጡ ሀገራችን አድምቀው ይሄዳሉ። እንደገና ለአብያተ ክርስቲያናትም ለህዝቡም ለሁሉ ብዙ የእድገት መሰረት የሚሆኑ ስራዎች የሚጀመሩበት የሚኖሩበት እድል ነውና ይሄ እኛ ባለንበት ዓለም የምንቀራበት ነው። እንደው ቦዲያችን እዚያው ከሰው ሀገር ይኖራል እንጂ አንድ መልካም ነገር ባየን ቁጥር እኔ ለራሴ ይሄስ እንደው ኢትዮጵያ ቢሆን እያልኩ ነው የምመኘውና ያመመኘውን ያየው ስለሆነ ደስ ብሎኛል ዛሬ በእውነት። በዚህ ቪዲዮ ምክንያት ብዙዎች ጳጳሳቱ ላይ ሲወርዱባቸው ነበር። እስቲ እናንተ ሀሳብ አስተያየታችሁ ሰጡበት። ካድሬ፣ የመንግስት ተላላኪ፣ የመንግስት አሸርጋጅ ታውቃላችሁ። ሰው እንግዲህ ሶሻል ሚዲያ ላይ ለከት የለውም። ማንም ላይ ቢሆን ጳጳሳት ሆኑ ፓትሪያርኩ ላይ ለመናገርና
እንደዚህ አይነት ነገሮችን እኔ አግባብነት አላችሁ ብዬ አላምንም። ነው ሐሳብ በጣም መነሳት ያለበት እንዲህ ኮሪደሩን ሄዳችሁ እንደጎበኛችሁ ጠቅላይ ሚኒስትሩን እንዳመሰገናችሁ አርሲንም ሄዳችሁ ጎብኙ። የሞቱ ኦርቶዶክሳውያንንም በግፍ የተገደሉ ኦርቶዶክሳውያንንም በሃይማኖታቸው በማተባቸው ብቻ የተገደሉ ኦርቶዶክሳውያንንም እንዲህ ሰብሰብ ብላችሁ ሄዳችሁ ጠይቁ። ጳጳሳት ወይ በጎቻችሁን እረኛ ነን የምትሉትን ህዝብ ሄዳችሁ ጠይቁ የሚል የሚያስማማ ሐሳብ ይነሳል። እኔም እንደዛ ነው ማለት የምፈልገው። ሐሳብ እስታችሁ ስጡበት። ወደ በኋላ የምናነሳው ነገር አለ ስለ አቡነ አብርሃም ስለ ምርጫ ጉዳይ። ይሄን ቪዲዮ ስታዩ ምን ተሰማችሁ ይላል። እሺ ምን አለ ሰርፕራይዝ እኮ ኧረ በጣም ደስ ይላል። ምንም ሰጡኝ። ኬኩ ግን በጣም ሰጡኝ። ኬክ ይዘው ይኸውና። እቺ ናት ኢትዮጵያ፣ እቺ ናት ኢትዮጵያ። በጣም ደስ ይላል። እግዚአብሔርን የመጀመሪያ ልደት ዛሬ አፕሮ አረሱ አይዟችሁ አቶ አረፍ በልና ደግሞ ቀሪውን ነገር እንጫወት ነው። እስቲ ዛሬ ደስ ብሎናል በጣም ባለፈው ፍቅሩ የጠፋ የድሮ ፍቅሩ በቃ እርስ በርስ መከባበሩ የጠፋ እየተባባልን ነበር ውድ ቤተሰቦቼና እንግዲህ እንዲህ አይነት ቪዲዮዎችም እንዲህ አይነት መሬት ላይ ያሉ ፍቅሮችም አሉ እስካሁን ድረስ ያልጠፉ። መጽሐፍ ቅዱስም እንደሚለው ቢቻላችሁ ከማንም ጋር በፍቅር ኑሩ ነው የሚለው እና በሃይማኖታዊ ስርዓት አንገናኝም፣ ነገር ግን በፍቅር መኖር መጽሐፍ ቅዱስ የሚያዘው ነገር ነው። ባለትዳር ድሃ መጽደቅ አይችልም። ልንገርህ እውነቱን አይችልም ነው የምልህ። የመነኩሴ ሀብታም የባለትዳር ድሃ ይጸድቃሉ ብላችሁ እንዳትገምቱ። ምን ነው ወረድኩባችሁ? ብያለሁ። አሁንም የማይቀር ነገር ነው ይሄ። የመነኩሴ ሀብታም ካለ መጽደቅ አይችልም። ለምን? ዓለምን የናቀው ለምን ነበር? ድሃ ለመሆን ወስኖ እኮ ነው። ድሃ ለመሆን እኮ ነው የወሰነው መነኩሴ። አየህ፣ ሀብት ሲይዝ ምን ይሆንበታል? ያስኮንነዋል። እንኳን መነኩሴ ሀብት ሊሰበስብ ለምኖ መመጽወት ራሱ የማይገባው መሆኑን ልንገራችሁ። መነኩሴ መመጽወት ከጀመረ ፍቅር ነው ያድሮበታል ይልሃል መጽሐፍ። አየህ፣ ለምን? መጀመሪያ 100% በሙሉ ከሰው ይቀበልና ሊሰጥ ይችላል። በሁለተኛው 80%ን ይሰጣል፣ 20%ን ያስቀራል። በሶስተኛው 70% ይሰጣል፣ በአራተኛው 50%ን ይሰጣል። እንዲህ እያልክ 100% ለራስ ይሆናል ማለት ነው። አየህ፣ ልመና መጥፎ ነው፣ በጣም መጥፎ ነው። በተለይ ለመነኩሴ ሲሆን መነኩሴ ይሰጣል ተብሎም አይነገርም በመጽሐፍ ይመጸውታል ተብሎ ራሱ ማለት ለምን የለውማ እንዲኖረውም አይፈለግም። ብዕሉ ለመነኮስ ሰርጎ እውር ውእቱ መጽሐፍ ግን እንዴት አድርጎ ነው የሚናገረው? የመነኩሴ ሀብት አለ። በጣም የሚገርም እኮ ነው። የመነኩሴ ሀብት አለ የውር ጌጥ ነው አለ። የውር ጌጥ ብሎ ቁጭ አደረገ። ይሄ እንዲያውም ለነሱም ሊደርሳቸው ስለሚችል ድምጼ ሀብታም የሆኑ ገዳማት ሊኖሩ ይገባል። ሀብታም መነኩሴ ግን ሊኖር አይገባል። ይሄ ነው እንግዲህ ቅድም የተነጋገርነው መነኮሳት ግራውንድ ፕላስ 2 4 5 6 ፎቅ መኪና V8 ሊኖራቸው አይገባም። ሁሌ የምናውቀው ነገር ነው። ሁሌ የምናወራው ነገር ነው። መጽሐፍት ላይም በግልጽ የተቀመጠ ነገር ነው። መነኩሴ ዓለምን የናቀ ነውና ጳጳሳት ላይ ያለየነን ያለው ይሄንን ነውና ጳጳሳት ሆይ ባካችሁ እንዳላችሁ እናውቃለን፣ ግን ስጡ። በቃ ለመቄዶንያ አቡነ ሩፋኤል ሰጥተው ጀምረዋልና ሌሎቻችሁም ይሄንን አራያ ተከተሉ አላችሁ። ደግሞ ቤተክርስቲያኖች ገላማጮች እነ ገላምጤ በቃ የሆነ ልጅ ተሳስታ እንኳን ሱሪ ብታረግ ግልብጥ፣ ትንሽ ጸበል ቦታ እንኳን ትንሽ የቀለም እዚህ ጋር ካየሽ ግልምጥ፣ በቃ እንደ ባዳ በቃ እንደ እቺ ልጅ የእግዚአብሔር ልጅ እንዳልሆነች ገላምጣችሁ የምትጨርሱ በተለይ እናቶች ፕሊስ፣ አንዳንድ እናቶች አትገላምጧቸው እህቶቻችን። በቃ የቤተክርስቲያኑ ስርዓት በደንብ ላያውቁት ይችላሉ። እንዲሁ በጣም ብዙ ፈተና አሳልፈው ብዙ መከራ አሳልፈው ጭንቀት ውስጥ ሆነው ወደ ቤተክርስቲያን የሚመጣል ሱሪም ላያስታውስ ይችላል። ነጠላ ልትረሳ ትችላለች። ብቻ ነጠላ መስጠት ብቻ ጸበል ቦታ ብታገኛት አትገላምጧቸው ሴቶቹን። እንዴ ግን እነገላምጥ ኧረ ምንድን ነው የእግዚአብሔር የቤተክርስቲያኑ ቦዲጋርድ መሰላችሁ እንጂ ስርዓቱን ማስተማር ይሻላል ከመገላመጥ። በጣም የምታሸማቁ እናቶች አላችሁ። እኔ እውቀት ይቀርማል። ይሄ በሴቶች በኩል
ያላችሁ የምታስቀድሱ እህቶቼ በጣም ታውቃላችሁ። እዛው ቤተክርስቲያን ላይ ብዙ ጊዜ የቆዩ እናቶች በጣም ያስደነግጣሉ። በእውነት አንዳንዴ እኛ ዲያቆናትም ስንናገር ምን አንተ ትላንት እኛ ያየን ተወልደ ጭራሽ ለኛ ትነግራለህ ምናምን የሚል ነገር ተብለን እናውቃለን። ውድ ቤተሰቦቼና እናቶች ከባድ ናቸው፣ በጣም በቃ ከባድ ናቸው። እግዚአብሔርን እያስደነገጡ ልጆችን ቀጣይ እንዳይመጡ የሚያርጉ እናቶች ብዙ አሉና እናቶቻችን ቤታችሁ ሆናችሁ በቲቪ የምትከታተሉ ካላችሁ ባካችሁ አታስደንግጡ፣ አታስደምሯቸው። የአባታቸው ቤት ነው ቤተክርስቲያን፣ የሁላችን ቤት ስለሆነ ምንናገረው ንግግር የሰው ልብ ያደማል። በጣም መጠንቀቅ አለብን። ሐኪም እንሆናለን፣ ዶክተር እንሆናለን። ተዋቸው፣ መተው ያልቅሱ፣ ተዋቸው። ቤተክርስቲያን ውስጥ አስተያየት አትስጧቸው። ቤተክርስቲያን በተለይ ሰው መጥቶ ሲያለቅስ ዝም በሉት፣ አትናገሩት። ከንፈራችሁንም አትምጠጡ፣ አትዩት። ከእግዚአብሔር ጋር የሚነጋገረው በጣም ብዙ ሰው እየተጎዳ ነው። ምእመናን በጣም ብዙ ሰው እያለቀሰብን ነው። አስተያየት አንስጥ። ያዘንን እየመሰልን ሌላ ነገር ውስጥ እንገባለን። በጣም ከባድ ነው። አባታችን አባ ገብረ ኪዳን እሺ፣ እኚህ ከጀርባ የምታያቸው አባት ርዕሰ ሊቃውንት አባ ገብረ ኪዳን ይባላሉ። ሊቅ ናቸው። የቤተ ክርስቲያናችን ሊቅ ናቸው እና እኔ በግሌ የሳቸው ስብከት ህይወቴን ቀይሮታል። የሳቸው ትምህርት ህይወቴን ቀይሮታል። አንደኛ ስትሉልኝ ርዕሰ ሊቃውንት አባ ገብረ ኪዳን እጅግ እወዶታለሁ። አባቴ በረከቶ ይደርብኝ፣ ቡራኬው ይድረሰኝ አባቴ በሉልኝ። ሁለተኛ እንደው እርሶን አግኝቼ መስቀሉን መሳለም ስለምፈልግ እባኮትን አመቻቹልኝ፣ ወደ እርሱ መምጣት ፈልጋለሁ። እርሶ ያሉበት ገዳም መምጣት ፈልጋለሁ አባቴ በሉልኝ። እርግጥ እኔም ብፈልጋቸው አገኛቸዋለሁ፣ ግን እንደው እናንተም እስኪ ንገሩልኝ። እጅግ በጣም የበቁ አባት ናቸው። በጣም የሚገርሙ አባት ናቸው። እድሜ እንኳን ብዙም አንበላለጥም፣ እኩያ ብንሆን ነው። እንደው ግን እኔ ቀንጭሬ ስቀር እሳቸው ግን ብራዘር ላይ ናቸው። አሁን እርሶ ጋር መድረስ እኔ አልችልም፣ ተስፋ ቆርጬ ትቼዋለሁ። እንደው አነበብኩ እርሶ ጋር መድረስ አይደለም ጫፎ ላይ መድረስ ራሱ አይቻልም። አባታችን በጣም ነው የምንወዶት፣ በጣም ነው የምናከብሮት። እውነትም አባት እርሶ ነው በቃ። እና ባካችሁ እስኪ ንገሩልኝ ርዕሰ ሊቃውንትን እንዴት እንደምወዳቸው። ነፍሴ ነች የምትወዱት። በቃ የእርሶን ትምህርት ስሰማ ነው እንቅልፍ ራሱ የሚወስደኝ። የእርሶን ትምህርት እየሰማው ነው እንቅልፍ ራሱ አንዳንዴ እምቢ ይለኛል እና ከፈት አድርጌ እርሶን ገና ትምህርቱን ግማሽ ስደርስ ተኝቻለሁ። በቃ አይገርምም? እና አባታችን በረከቱ ይደርብን፣ እግዚአብሔር ያክብርልኝ አባቴ። ይሄ ለማለት ነው። ኮፒ ሊንክ አድርጉልኝ እንዲደርሳቸው ለሳቸው። ዋጋዎትን ከኛ አይቀበሉ። አስበ መምህራንን የሚሰጥ አምላክ፣ የመምህራንን ዋጋ የሚከፍል አምላክ በሰማይ ይክፈሎት አባቴ። ከንቱ ውዳሴ አይሁኑቦት፣ የኛ ምስጋና አይሁኑቦት። መድኃኔዓለም ከንቱ ውዳሴ አያድርግቦት። መድኃኔዓለም በሰማይ ዋጋዎትን ይክፈል። ምንም አንድ ነው። የሁላችንንም ስሜት ነው በእርግጠኝነት ወንድማችን ኬኩን የተናገረው እርግጠኛ ነኝ ውድ ቤተሰቦቼ። እና በዚህ ቻናልም ከድሮ ጀምሮ ከ4 ዓመት ምናምን በፊት ጀምሮ ዩቲዩብ ስጀምር ራሱ የአባ ገብረ ኪዳን ትምህርት ከቻናሌ ጠፍቶ አቅምና እግዚአብሔር ይጠብቅልን። እባካችሁ መርቋቸው አባታችን እግዚአብሔር ይጠብቅልን። ውድ ቤተሰቦቼ በዚሁ ጥያቄ ስትጠይቁኝ ነበር በውስጥ ጾመ ሐዋርያት የሐዋርያት ጾም ወይም የሰኔ ጾም መቼ ይገባል እያላችሁ ስትጠይቁኝ ነበር። የዘንድሮ የሰኔ ጾም የሚገባው በደንብ ስሙኝ። የዘንድሮ የሰኔ ጾም የሚገባው ሰኞ ዕለት በ24 9ኛ ወር 2018 ዓመተ ምህረት ነው። አሁን ይሄን ቪዲዮ ሰራላችሁ ዛሬ ቅዳሜ ነው። ነገ እሁድ ነው። ነገ እሁድ በዓለ ጰራቅሊጦስ ነው። የቤተ ክርስቲያን ልደት እየተባለ የሚጠራ ቀን ነው። በጣም ቡርክት ቅድስት ዕለት ናት። መንፈስ ቅዱስ በእሳት አምሳል ሐዋርያት ላይ የወረደበት ዕለት ማለት ነው በዓለ ጰራቅሊጦስ። ከዛ ሰኞ ዕለት ጾመ ሐዋርያት ይገባል። ጾመ ድህነት አርብ፣ ረቡዕ ደግሞ የሰኔ ጾም ከገባ በኋላ ሮብ ዕለት ይገባል ማለት ነው። አንድ ላይ ነው ያለው። መድኃኔዓለም አምላክ ጾማችንን በሰላም አስጀምሮ በሰላም ያስፈጽመን፣ የበረከት ጾም ያደርግልን። ውድ ቤተሰቦቼ ይህን ጾመ ሐዋርያት አለመጾም
ሁሉንም አለመጾም ማለት ነው። ሁሉንም አጽዋማት እንዳለመጾም። አንዳንድ ሰዎች ሌላውን ጾም እየጾሙ ይሄኛውን ጾም ይሽራሉ። ሰባቱም ፍጹም ናቸው። ሰባቱም እኩል ናቸው። እንደ አንድ ጾም ነው የሚቆጠሩት። ስለዚህ የምናበላልጠው ነገር የለም። አንድ ሰው 7 መስኮቶች ቢኖሩት ቤቱ ማለት ነው 6ቱን በደንብ አድርጎ ዘግቶ 6ቱ ላይ አላርም ሁሉ ገጥሞ ማለት ነው ሌባ ከሰበረው ወይም ከከፈተው እንዲቀሰቅሰው በጥንቃቄ አንዱን ግን ክፍት ቢያደርገው የ6ቱ መዘጋት የአንዱ ክፍት መሆን አይጠብቃቸውም ወይም የ6ቱ መዘጋት የአንዱን ክፍት መሆን አያደርገውም። ስለዚህ በአንዱ በተከፈተው መስኮት ገብቶ ሌባ ወንበዴ በዛ ቤት ውስጥ ያለውን ነገር በሙሉ ይዘርፈዋል። ስለዚህ እኛ 6ቱን ብንጾም 7ኛውን ብንሽር ጾመ ሐዋርያትን ማለት ነው በዚህ ምክንያት በ6ቱ የምናገኘውን በረከት እናጣለን ማለት ነው። ስለዚህ 7ቱንም አቅማችን እስከፈቀደ ድረስ ከንስሐ አባታችን ጋር ተመካክረን መጾም ግዴታ ነው ማለት ነው። ምክንያቱም 7ቱም ማጽዋማት እኩል ዋጋ ቃለ ሕይወትን ያሰማልን። የቄሶች ጾም፣ የዲያቆናት ጾም፣ የመነኩሴ ጾም ብላችሁ ይሄ በረከት እንዳያመልጣችሁ እኔ ደግሞ ማለት ፈልጋለሁ። ና እንጠጣ፣ ና እናመንዝር፣ ና እንጨፍር፣ ና እንስከር የሚል ጓደኛ አለ። ና ንስሐ እንግባ ምን ግን ይል አብሮ መበደል እንጂ አብሮ ይቅር በለን ማለት ቆንጆ ጓደኛ ማለት ለኃጢአት የሚጠራ አይደለም፣ ለንስሐ የሚጠራ ጓደኛውን መከር። አንተ በእግዚአብሔር እጅ ተይዘ ሞት ደቂቃ ቀርቶ እግዚአብሔርን አትፈራውም ወይ አለ። የጥበብ መጀመሪያ በጣም ደስ ይላል። ይሄ ነው ጓደኝነት፣ ይሄ ነው ጓደኝነት። ወጣቶች እባካችሁ በሃይማኖታችን እንበርታ፣ ሁላችንም በሃይማኖታችን እንበርታ። የውድድር ላይ ናቸው ያሉ ማን እንደሚያሸንፍ ፋይናል ላይ ምርጫ ቦርዱ ዶክመንቱ ሲሰበሰበ ነው ምርጫ ቦርዱ የሚታወቀው። ዛሬ ግን እኔ ምልክት ነግራቸዋለሁ። የመጀመሪያው ስለ ምርጫ ነው። የዘንድሮ ምርጫ የሚቀጥለው ምርጫ ጠቅላይ ሚኒስትር አብይ አህመድ ያሸንፋል። ጨብጭቡ። የግለሰብ በእግዚአብሔር ስም የግል ፍላጎቱን ከገዢዎችና ከመሪዎች ለማግኘት እግዚአብሔር ያልተናገረውን ነገር ተናግሮኛል ብሎ በእግዚአብሔር ስም የሰበሰበው ሕዝብ ላይ ቅጥፈትን እየተናገረ ነው። ማንንም ሰው ብትጠይቁ በዚህ ምርጫ ማን ያሸንፋል ብትሉ አንተ የገመትከውን ግምት ሁሉም ሰው መገመት የሚችለው ያንተ ግምት ግን በስልጣን ላይ ላለው መንግስትም ሆነ ለፕሮቴስታንቱ ሕዝብ ጠንቅ የሆነ ጥቅም የሌለው ጉዳይ ነው። ይሄን ነገር ነገርከንም አልነገርከንም በዚህ ምርጫ ጠቅላይ ሚኒስተሩና ፓርቲያቸው እንደሚያሸንፍ ሁላችንም ሳንነጋገር እርስ በርስ ተግባብተን ዝም ብለና አንተ ግን ደፋር ስለሆንክ ጥቅም ለማግኘት የምትፈልግ ስልጣን ላይ ያሉትን በማሞገስና በማወደስ ተወዳጅነትና ቦታን ለማግኘት ስለምትጠር ብቻ ማይክህን አንስተህ ቅዱሱን አምላክ እግዚአብሔርን ጠርተ ብሎኛል አልክ። እግዚአብሔር ራሱ ለእንዳንተ አይነት ገንዘብን ለሚወድና ለሚያመልክ በቅጥፈት ዓለም ላይ ያለ ባለሀብት ተሰብስበው የሌላቸው ገንዘብ ገብቶልኛል እያሉ ድራማ የሚሰሩ ሰዎችን በቪዲዮ ቀርጾ ለራሱ ከበሬታ የሚለቅን ሰው የመጣ አያናገረው። እግዚአብሔር አልተናገረ። ለምን? እግዚአብሔር ገንዘብን ከሱ በላይ ለሚያፈቅሩ ለእንዳንተ አይነት ገንዘብ አምላኪዎች በምንም ማስረጃ እግዚአብሔር አንተን አይናገርም። ለምን? ለሁለት ጌቶች ልትገዙ አይቻላችሁም ያለው አምላክ ለሁለተኛው ጌታ ለገንዘብ ለሚገዙ ሰዎች እሱ የከበረ ጌታ ነውና እየመጣ መልእክቴን ለህዝብ ያስተላልፍልኝ አይልም። እኔ የሚቆጨኝ በእግዚአብሔር ስም የተሰበሰበው ይሄ ምስኪን መንጋ እናንተ የምትቀጥፉትን ቅጥፈት እየሰማ አሜን እያለ አፉን መክፈቱና መዋሉ ነው። በቃ ሁሌም ያሳዝነው ህዝቡ ነው እንጂ ልሱማ እናውቃለን። ውድ ቤተሰቦቼ ከመንግስትም ያገኘው ነገር ይኖራል። በመንግስት ደረጃ ባለሟል ተብሎ ይጠራል። ብዙ ነገር ከህዝቡም ብርም ያገኛል። ህዝቡ ነው እውነት የሚያሳዝነው። በቃ ብር ገብቶላል ሲባል አሜን እያለ አብይ ተመረጠ አሜን እያለ ምንም በቃ አቤት 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 ያሳዝናል። እግዚአብሔር ልቦና ይስጣቸው በእውነት አባታችን ክርስቲ የድሮ አብርሃም አይደለም ዝም ብለህ ነው አለና ተነተነኝ። እግዚአብሔር ይስጥልኝ። ስድብ የሚያጸድቅ ከሆነ መልካም ብለሃል፣ ግን ስድብ የሚያጸድቅ ስላልሆነ ለማንኛውም ትቼዋለሁ፣ መልስ የለውም። ግን የድሮ አብርሃም አሁንም አይደለሁም። እኔ የአዲስ ኪዳኑ አብርሃም ነኝ። ያ የብሉይ ኪዳኑ አብርሃም ነው። ያ ልጆች አሉት ሚስቶችም አሉት እግዚአብሔር ከፍ ከፍ ያደረገው ቢሆንም እኔ ደግሞ መነኩሴ ነኝ፣ ጳጳስ ነኝ። በክብሩ ይበልጠኛል። ያ ከአርስተ አበው አንዱ ስለሆነ እውነትን ነው። ግን እሱና እኔ በጣም እንራራቃለን። በአዲስ ኪዳኑ ክብሩ ደግሞ እኔም እበልጠዋለሁ። አቤት ዘይነሶ ያበየው እግዚአብሔር ይስጥልኝ። በክብሩ በጽድቁ ታላቅ አባት ነው። በእኔነቴ ካየኝ ደግሞ እኔነቴን አሁን ክብሩን ነው ጵጵስናውን ስልጣኑን ነው እያነጻጸርኩለት ያለው።
እኔነቴን ካየኝ አዎ ትንሽ ነኝ፣ በጣም ትንሽ፣ በጣም አላዋቂ። የሐሳቤን ትንተና ጭምር ነው የተነተንኩላችሁ። ለሱ በአንድ አረፍተ ነገር ነው። በጣም አላዋቂ ግን እግዚአብሔር ደግሞ አላዋቂዎችን ትንሾቹን የመምረጥ የሱ ድርሻ ነው። እዚህ እግዚአብሔር ከመረጠኝ ያንተ ተቃውሞ የትም አይደርስም። በቃ ለቅ ዋናው እግዚአብሔር እንዳይንቀኝ፣ እግዚአብሔር ጠላው እንዳይል ከዚህ እንማር እና ቅዱስ ጳውሎስ ብዙን ብሏል፣ ብዙ ነግሮናል፣ ብዙ አስተምሮናል። እንደው ማይሰለች የሚገርማችሁ ማይሰለች በዚህ በጾሙ እግዚአብሔር ፈቃዱ ሆኖ ቅድም እንደተነገረው ከታላቁ ገዳማችን ውስጥ ደብረ ከዋክብት ዳጋ ነው ያሳለፍኩት። አንዳንድ ጊዜ ብቅ ብቅ እላለሁ ደብረ ገነት እንደዚህ ዳጋ ለመጀመሪያ ጊዜ ነው በዚህ በጾመ ማርያም የሄድኩት። እንደው ያበውን ኑሮ ማየት ዝም ብለን ወሬውን ብቻ እየሰማን መኖሩ እስቲ ልምምድ ቢለምደው የሚባል ነገር ሰምታችሁ አታውቁም? አንድ ነገር ቢለምደው አሁን አንዱን ሊቅ እዚህ ጋር ተነስተህ ስበክ ብለው ላይስብክ ይችላል። ሊቅ ነው እኮ ይህንን ሽምድድ አድርጎ የያዘ እዚህ ጋር ሲቆም ግን ልምድ ስለሌለው የሰው አይን ሲያየው ያፈርና ይጠፋበታል። የኔ ቪዲዮ ደግሞ የለመደው ማንንም የሚፈራ ነገር ስለሌለ እንደፈለገ ይናገራል ማለት ነው። ቃልዮትን ያሰማልን። ትንሽ ቆየት ያለ ንግግር ነው፣ በውስጥ ልከውልኝ ነው። እንግዲህ በዚሁ አያይዘን አባታችን በአንድ ነገር እየታሙ ይገኛል ሶሻል ሚዲያ ላይ ከምርጫው ጋር በተያያዘ እና አባ አፈወርቅ ወደ ግብርና ገብተው ስንዴ ወደ ውጪ ኤክስፖርት ሊያደርጉ ነው አሉ። ከዚህ ወደዚህ አንድ ግን የምጠይቀው ይቅርታ ያርጉልኝና እረፍት አሉት በቆና ቀብዱ የሚተኙበት ሰዓት ያሳስበኛል። ይህንን ልማት አይቼ ወንጪ ላይ ያየሁት ጎርጎራ አለ፣ እዚህ ደግሞ ደቡብ ላይ አለ፣ ግን ይተኛሉ። መተጋገዝ ባህላችን ስለሆነ ክቡር አባታችንም ወደ ግብርና ገብተው መንግስትን እያገዙት መሆኑ ተገለጸ። እንግዲህ ውድ ቤተሰቦቼ የአንዷን እህታችንን ነው ያመጣሁት። እንዲህ አይነት ቪዲዮዎች በጣም ብዙ አሉ ሶሻል ሚዲያ ላይ። ብዙዎች ይሄን ስንዴ ይዘው ያሉትን አባት ሪያክት እያደረጉባቸው ብዙ ነገር እየተናገሩ ነው እና በእውነት በጣም የሚያሳዝነው ነገር አሁን ያያችሁት ስንዴ ይዘው ያለው ፎቶ ኤአይ ነው፣ በኤአይ የተቀናበረ ነው። የሚገርማችሁ ነገር ማለት ነው በጣም አትኩሮ አስተውሎ ላላየው ሰው በጣም የሚያጭበረብር ነገር ነውና በኤአይ የተሰራው ላይ ነው እንግዲህ ሰዎች እንዲህ እየጎረፉ ሀሳብ አስተያየታቸው የሰጡበት ያለው። አንዳንዶችም ያው ለምርጫ ቅስቀሳም እየተጠቀሙበት ይገኛል አባቶቻችንን እና የአቡነ አብርሃምንም እንመልከት እስቲ። የምርጫ ቅስቀሳ የሚሰሩ ጳጳሶቻችንን ላሳያችሁ። ብፁዕ አቡነ አብርሃም የባህር ዳርና የሰሜን ጎጃም ሀገረ ስብከት ሊቀ ጳጳስን ማህበራዊ ሚዲያ ላይ የስንዴ ነዶ ይዘው ብልጽግና ብለው እሳቸውና ሊቀ ሊቃውንት አጠገባቸው የሚገኙትን አባት ብልጽግና ፓርቲ ብለው ይዘው የቅስቀሳ ምርጫ ሰርተው ፎቶ ለቀቁባቸው። ስለዚህ ጳጳሶቻችን ምን እያደረጉ ነው ማለት ነው? ፓርቲ ምረጡ እያሉ ምርጫ ቅስቀሳ እየቀሰቀሱ የማንን? የብልጽግና ፓርቲ። ይሄ ፎቶ ኤአይ ነው። ጳጳሶቻችን ፖለቲካ እንዲተነትኑና እዛ እንዲገቡ ፈቅደን አናውቅም፣ እንዲሆንም አንፈልግም። እነሱም እንዲሆን ፈልገው አያውቁም። የግል ፍላጎት ይኖራቸው ይሆናል። በሃይማኖት ተቋም ደረጃ ግን ይሄን ፓርቲ ደግፉ፣ ይሄን ፓርቲ ተቃውሙ አትልም፣ አይባልም። አሁን ጥላቻ ለመዝራት እርስ በርስ ለማጣላት ከምዕመን ጋር ለመለየት የትኛውን ተቃዋሚ ፓርቲን ቢደግፉ ነው የምነግራችሁ። የተቃዋሚ ቅስቀሳ እንደዚህ አይዛችሁ ብትለቁ ከመንግስት ጋር ለማጣላት ከህዝብ ጋር ለመለየት የሚደረጉ ጳጳሶቻችን ላይ የምታደርጉት ስራ ሊቆም ይገባል። እናንተ ነውር ጌጣችሁን፣ ብልግና ቆባችሁን፣ ስርዓት አልባ ናችሁ። ጳጳስ የማታከብሩ፣ ጳጳስ የምትሳደቡ፣ ጳጳስ የምትናገሩ ናችሁ። እናንተ እንደዚህ ሆናችሁ ጳጳሶቻችን እንዲያድርገው ያውቁ። የትኛውንም ፓርቲ መረጡ ብለው ያውቁ። እንደ ሀገር በሀገር በኩል ሁሉ ጊዜ ቆመው ያውቃሉ። ተሳስተውም ትክክልም ሆነው እና ብፁዕ አቡነ አብርሃም ይሄ ስንዴ ነዶ ይዘው ብልጽግናን ምረጡ ያሉት ፎቶ የውሸት ነው። ኤአይ ፎቶ ነው እንድታውቁ። እሳቸውን ብቻ አይደሉም። እኛ አባት ከሸገር ሲቲ ሀገረ ስብከት ላይ እዚህ ከጎኑ ከምታዩት ከሸገር ሚዲያ ላይ ፎቶአቸው ወስደው አባ አፈወርቅ ይባላል፣ ካህን ናቸው። አሁን በደሚ ኩራ ክፍለ ከተማ ላይ የክፍለ ከተማው ስራ አስኪያጅ ተደርገው ተመድበዋል። እኛ አባት
ትዝ ይላችሁ ከነበረ በምርጭ ከጠቅላይ ሚኒስትሩ ጋር በነበረው ውይይት ወቅት እንደው እርሶ እንቅልፎን ተኝተው ያድራሉ እኔ ስለ እርሱ ያሳስበኛል የሚለውን ንግግራቸውን መነሻ በማድረግ ዛሬ መስቀል ያዙበትን እጃቸውን ኤአይ ሰርተው የስንዴ ነዶ ያስይዘው ምርጫ ቅስቀሳ ልክ እንደ አቡነ አብርሃም ፎቶአቸውን ሰቅለው እየቀሰቀሱባቸው ሴራውን አይታችኋል አይደል? እየተሰራ ያለውን ሴራ አይታችኋል አይደል? እስኪ ድረስ እንደሚሄዱ እነዚህ ሰዎች በእውነት እኔ ብዙ ጊዜ እንዲህ አይነት ነገር ካፌ አይወጣም፣ ግን እንዲህ አይነት የሰራችሁ በኤአይ እንዲህ ያቀናበራችሁ እጃችሁ ይቆረጥ። በቃ ይሄን ነው ልል የምችለው። እግዚአብሔር ይክሰፋችሁ አባቶቻችን ላይ እንዲህ ያረጋችሁ እና በጣም አሳዝኖኛል። ብዙዎችም ደግሞ ተሳስተው አይቻለሁ። በቃ እኒ አባቶችን አቡነ አብርሃምንም የወቀጡ አሉ፣ የተናገሩ የተሳደቡ አሉ። እኒን አባትንም እንዴት እርሶ እንዴት የብልጽግናን የስንዴ ነደው ይዘው እንዴት ብሎ ብዙ የተናገሩ አሉና ይሄ ሁሉ የመጣው አንዱ በኤአይ ባቀናበረው ስለሆነ እጅን ይቅሮጠው ማለት ፈልጋለሁ። በእውነት እግዚአብሔር ዋጋን ይስጥ። ብቻ በጣም እንጠንቀቅ። ስለ ኤአይ በጣም ብዙ ጊዜ ብዙ ነገር አውርተናልና እንዲሁ ሪያክት ከማድረግ በፊት መረጃውን እናጣራ፣ ከትክክለኛ ምንጮች መረጃውን እናጣራ ማለት ፈልጋለሁ። ውድ ቤተሰቦቼ የዛሬ ቪዲዮዎች ይህንን ይመስሉ ነበር። መድኃኔዓለም አምላካችን በቀጣይ በሰላም ያገናኘን። በወርቅ ቀለም ተጽፈሻል